የግጭት ሜዳቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያንን ያደረጉት ሁለቱ ፓስተሮች ወይም ሁለቱ ነብዮች አሁንም ግጭታቸው መረርና ከረር ብሎ መቀጠሉ ተሰምቷል። ፓስተር ትዝታው ሳሙኤል ይቅርታ ልጠየቅ ይገባል እያለም ይገኛል። ጉዳያቸው ምን ይሆን? ለምን በቅድስት ቤተክርስቲያን ጉዳይ መጣላትን ፈለጉ? ዝርዝር መረጃውን ይዘንላችሁ ቀርበናል። ከሰሞኑ ሰሜንን ለኢየሱስ በሚል አንድ ኮንፈረንስ አዘጋጅተው በርከት ያሉ ኦርቶዶክሳውያንን ያሳተፉትና እንዲሁም ደግሞ በዚህ የአምልኮ ስነ ስርዓት ላይ ኦርቶዶክሳውያን እንዲገኙ ሆን ብለው ያደረጉት አካላት የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን ይቅርታ አድርጉልን ሲሉ የይቅርታ ደብዳቤ መላካቸው ተሰምቷል። ምክትል ጠቅላይ ሚኒስትሩ በቅድስት ቤተክርስቲያን ቅጥር ግቢ ውስጥ ተገኙ። ለምን ይሆን? ሰላም ውድ የጊዜ ቲዩብ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘንላችሁ ተመልሰን መጥተናል። እንግዲህ ቀዳሚ መረጃችን ያደረግንላችሁ የግጭት ሜዳቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያንን ያደረጉት ሁለቱ ፓስተሮች ወይንም ደግሞ በእነሱ አጠራር ሁለቱ ነብዮች በርከት ያሉ ሰዎችን እያወዛገቡ ይገኛሉ። የነዚህ ፓስተሮች ጉዳይም ከረር ብሎ የቀጠለ ይመስላል። እንደሚታወቀው እንግዲህ ከቀናቶች በፊት ነብይ ዘነበ የተባለው ግለሰብ ትዝታው ሳሙኤልን መውቀሱ የሚታወቅ ነው። ትዝታው ሳሙኤልን አትነፋነፉ ሲል መልእክት ማስተላለፉን ተከትሎ እንግዲህ ትዝታው ሳሙኤል መረርና ቆጣ ብሎ ዘነበ ይቅርታ ሊጠይቀኝ ይገባል በማለት ተናግሯል። እንደሚታወቀው ይህ ፓስተር ወይንም ደግሞ ነብይ ዘነበ ታቦት ቢነካብኝ ኖሮ አልሰማውም ነበር፣ በየሚዲያው እየወጣችሁ አትነፋነፉ፣ ሰዎች ክብር ብለው ይዘው የሚሄዱትን ታቦት ቁስ እያላችሁ አትሳደቡ በማለትም ነብይ ዘነበ ግርማ ለነ ትዝታው ሳሙኤል እንዲሁም ደግሞ በርከት ላሉ የፕሮቴስታንት እምነት ተከታዮችና ፓስተሮች ጭምር መልእክቱን አስተላልፏል። ታዲያ ይህ መልእክት ነው ትዝታው ሳሙኤልን በእጅጉ ያስቆጣውና እንዴት እንዲናገረኛል ይቅርታ ሊጠይቀኝም ይገባል እንዲልም ያደረገው። ይህ ፓስተር እንግዲህ እንደገለጸው ከሆነ በየሚዲያው እየወጣችሁ የሰው እምነትን የምትነኩና የምትነፋነፉ ሰዎች ክብር ብለው ይዘው የሚሄዱትን ታቦት ቁስ ነው እያላችሁ አትሳደቡ፣ በዚህም አታድኗቸውም፣ እልህ ውስጥ ትከቷቸዋላችሁ እንጂ ይሁንና በሌላ መንገድ ነው እነሱን ማዳን የምትችሉት ሲል እነ ትዝታው ሳሙኤልን እንዲሁም ደግሞ በጋሻው ደሳለኝን፣ ኤርሚያስ አበበንና ሌሎች ኦርቶዶክስን የሚነኩትንና የሚሳደቡትን ፓስተሮች በእጅጉ ወቅሷል። እንዲሁም ደግሞ ወንጌልን በመስበክ ስም ኦርቶዶክሳውያኑን የሚያጣጥሉትንና የቅድስት ቤተክርስቲያናትን ንዋያተ ቅድሳት የሚያቃልሉትን እንዲሁም እንዲህ አይነት ንግግሮችን የሚያስተላልፉትን ግለሰቦችንም ጭምር ነው እንግዲህ ይህ ፓስተር ወይንም ደግሞ ነብይ ዘነበ መውቀሱ የተሰማው። ይህ ጉዳይ በእንዲህ እንዳለ ነው እንግዲህ ትዝታው ሳሙኤል እንዴት እንዲህ ይናገረናል? በዚህ ጉዳይ ፓስተር ዘነበ እኛን ይቅርታ ሊጠይቅ ይገባል፣ የሌላ እምነት ተከታዮች ተነኩ በማለት እንዲህ መናገሩ አግባብነት የለውም፣ ይቅርታ ይጠይቀን ሲልም ተናግሯል። እንግዲህ እንደሚታወቀው ፓስተር ትዝታው ሳሙኤል በርከት ላሉ ጊዜያቶች ቅድስት ቤተክርስቲያንን በእጅጉ ሲያንቋሽሽ ንዋያተ ቅድሳትንም ሲሳደብና አባቶችን ሲዘልፍ መክረሙን መሰንበቱን ሁላችንም እናውቃለን። ዛሬ ላይ ደርሶ እንዲህ ልትል አይገባም በመባሉ ይቅርታ ልጠየቅ ይገባል ካለ እስከ ዛሬ ድረስ ቅድስት ቤተክርስቲያንን በመሳደቡና አባቶችን በመዝለፉ እሱም በአደባባይ ይቅርታ ሊጠይቅም ይገባል እንላለን። ሌላኛው መረጃችን ደግሞ የጎንደር ሙሉ ወንጌል አማኞች ለኦርቶዶክሳውያን የላኩትን የይቅርታ ደብዳቤ የሚመለከት ይሆናል። እንግዲህ ከዚህ ቀደም በሰራንላችሁ መረጃ መሰረት ሰሜንን ለኢየሱስ በሚል አንድ ሃይማኖታዊ ኮንፈረንስ በአደባባይ መካሄዱ ይታወሳል። ታዲያ በዚህ ኮንፈረንስ ላይ በርከት ያሉ ባለማህተቦችና ኦርቶዶክሳውያን እንደተገኙበትም ታይቷል። በርከት ያሉ ኦርቶዶክሳውያንን በዚህ ፕሮግራም ላይም እንዲገኙ ማድረጋቸውን ተከትሎና ኦርቶዶክሳውያንም በዚህ ስፍራ እንዲገኙ በመደ
በመደረጉ በርከት ያሉ ኦርቶዶክሳውያን በተለያዩ የማህበራዊ ሚዲያዎች ላይ ቁጣዎችንና እንዲሁም ደግሞ መረር ያለ ንግግሮችን ሲያሰሙ ተመልክተናል። ታዲያ ይህንን ጉዳይ የተመለከቱት የጎንደር ሙሉ ወንጌል አማኞች ህብረትም ደንገጥ ባለመልኩ ኦርቶዶክሳውያንን ወይንም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወንድም እህቶቻችን ይቅርታ አድርጉልን ሲሉ የይቅርታ ደብዳቤ መላካቸው ታውቋል። እንግዲህ የይቅርታ ደብዳቤውም እንደሚከተለው ሰፍሯል። የጎንደር ሙሉ ወንጌል አማኞች ህብረት በየዓመቱ መንፈሳዊ ፕሮግራሞችን እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ግን ማለትም ህዳር 26 ቀን 2018 ዓ.ም የተደረገው ፕሮግራምም ከባለፉት ዓመታቶች እጅግ የተለየና ኢትዮጵያዊነትንም ሆነ ጎንደሬነትን እንዲሁም ደግሞ ከጎንደሬነት ባህል ያፈነገጠና በተለይም የኦርቶዶክስ እምነት ተከታዮች ወንድም እህቶቻችንን በእጅጉ ያሳዘነ በመሆኑ ይህንንም አይነት ስህተት ከዚህ በፊት አላደረግንም፣ ከዚህ በኋላም አናደርግም። አሁንም በተፈጠረው ስህተት ግን ከልብ ይቅርታ እንጠይቃለን ሲሉ ለኦርቶዶክሳውያን ወይንም ደግሞ ለቅድስት ቤተክርስቲያናችን ለኦርቶዶክሳዊ እምነት ተከታዮች በሙሉ የይቅርታ ደብዳቤያቸውን አድርሰዋል። እንግዲህ እንደሚታወቀው ቅድስት ቤተክርስቲያናችን ኦርቶዶክሳውያን ሁላችንም በሰላም እጦት ማናጋትና በኦርቶዶክሳውያን ጭፍጨፋ ጭምር በርከት ላሉ ጊዜያቶች የኦርቶዶክሳውያኑ የምእመኑ ቁጥር እንዲቀንስ እየተደረገ መሆኑ ይታወቃል። ነገር ግን እኛ እስካሁን ድረስ ማስተዋል አልቻለም። ከየአቅጣጫው በቅድስት ቤተክርስቲያናችን ላይ የሚሰነዘረው አደጋዎችና የሚወረወርባት ድንጋዮች በሙሉ ቅድስት ቤተክርስቲያን ላይ በርከትና ሰፋ ብለው አሁን ድረስ እየቀጠሉባት ይገኛሉ። እንግዲህ እንደሚታወቀው ቅዱስ ጳውሎስ በመልእክቱ እንደሚናገረው የማታስተውሉ የገላትያ ሰዎች በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? በማለት በገላትያ 3 ምዕራፍ 2 ላይ እንዳስቀመጠልን ዛሬ ላይ ያለንበትን ጊዜ ወይንም ደግሞ አሁን ያለንበትን የመጨረሻው መጀመሪያ የሆነውን በቅድስት ቤተክርስቲያናችን ላይ የደረሰ ያለውን አደጋና በኦርቶዶክሳውያን ላይ የተጋረጠውን ፈተና እንዳናስተውል አዚም እንደተደረገብን ሁሉ ኦርቶዶክሳዊው ምእመን ዞር ብሎ ቤተክርስቲያንን ማየት እንዳይችል ተደርጓል። በአሁኑ ሰዓት ደግሞ ኦርቶዶክሳውያንን በመግደልና እንዲሁም ደግሞ በሰላም እጦት መጨረስ አልችል ሲላቸው ወደ ቅድስት ቤተክርስቲያናችን ቅጥር በመግባት ጭምር ኦርቶዶክሳውያንን ባለማህተቡን ወደ ራሳቸው እየወሰዱ ነጣቂ ተኩላዎች በእጅጉ የቅድስት ቤተክርስቲያን ፈተና ሆነው ተጋርጠውባታል። እንደሚታወቀው የሰሜኑ ክፍል በርከት ያሉ ኦርቶዶክሳውያን የሚገኙበት ስፍራ እንደሆነ ይታወቃል። በአሁኑ ሰዓትም ይህንን ቦታ ወይንም ደግሞ ይህንን ስፍራ መናፍቃኑ የተለያዩ አካላት ጭምር ትኩረት ሰጥተው ኦርቶዶክሳውያንን ለማጥፋትና ከነጭራሹ ቅድስት ቤተክርስቲያንን ለማውደም ጭምር እየሰሩም ይገኛሉ። ታዲያ ይህ ጉዳይም ለኛ ለኦርቶዶክሳውያን ትልቅ የቤት ስራ ሊሆነን ይገባል። ሁላችንም በማስተዋል ልንንቀሳቀስም ይገባል እንላለን። ይህ ጉዳይ ለኦርቶዶክሳውያን የማንቂያ ደውልም ሊሆን ይገባል። ብፁዓን አባቶችም መንጋውን ሊጠብቁና በየስፍራው ያሉ አካላትም ቢሆኑ ለቅድስት ቤተክርስቲያናችን ሊቆሙና እንዲሁም ደግሞ ምእመኑን ከነጣቂ ተኩላዎችም ሊጠብቁ ይገባል እንላለን። ይህ የይቅርታ ደብዳቤ ዛሬ ላይ ደርሶ ሊሆን ይችላል፣ ነገ ላይ ግን አይደገምም። ነገ ላይ በዘፈቀደ ይህንን ጉዳይ ሊቀጥሉበትና ኦርቶዶክሳውያንን ለማዳከምም በሴራ ሊሰሩ ይችላሉና ሁሉም ኦርቶዶክሳዊ ሊጠነቀቅ ይገባል። በዚህ የይቅርታ ደብዳቤም ልንዘናጋ አይገባም እንላለን። ሌላኛው መረጃችን ደግሞ የምክትል ጠቅላይ ሚኒስትሩ በቅድስት ቤተክርስቲያናችን ቅጥር ግቢ ውስጥ መገኘታቸው በርካቶችን አነጋግሯል። እንደሚታወቀው እንግዲህ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በፌስቡክ ገጻቸው ባጋሩት አንድ ጽሑፍ ላይ በዛሬው ዕለት የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ወይንም ደግሞ አራዳ ጊዮርጊስ ህንጻ ቤተክርስቲያንን ለመጎብኘት በቅድስት ቤተክርስቲያን ቅጥር ግቢ ውስጥ መገኘታቸውን ገልጸዋል። በአዲስ አበባ ሀገረ ስብከት ከሚገኙ አብያተ ክርስቲያናት መካከል እንግዲህ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ወይንም ደግሞ በተለምዶ አጠራር አራዳ ጊዮርጊስ ቤተክርስቲያን የህንጻ እድሳት የተደረገለት እንደሆነ ይታወቃል። ይህንንም ተከትሎ እንግዲህ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚህ ስፍራ ተገኝተው ይህንን ቤተክርስቲያን መጎብኘታቸውም ተሰምቷል። ቤተክርስቲያኑ ከአድዋ ታሪክ ጋር በእጅጉ የተሳሰረ ታሪክ አለው ያሉት ምክትል ጠቅላይ ሚኒስትሩ እንግዲህ በዚህም የተነሳ
በሁለተኛው የፋሽስት ወረራ ጊዜ እንደ ጦር ወንጀለኛ ተቆጥሮ ዋጋም ከፍሏል በማለትም ተናግረዋል። በእሳት እስከ መቃጠልና ጥቁር ቀለም እስከ መቀባትም ደርሷል ያሉት ምክትል ጠቅላይ ሚኒስትሩ ቤተክርስቲያኑ ደረጃውን በጠበቀና ልዩ ልዩ ባለሙያዎችን ባሳተፈ መልኩም እየታደሰ መሆኑንም ተመልክቻለሁ በማለትም ተናግረዋል። በአሁኑ ሰዓት የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ወይንም ደግሞ አራዳ ጊዮርጊስ ቤተክርስቲያን ህንጻ ግቢ ታሪካዊና ዘመናዊ በሆነ መንገድ እንግዲህ መታደሱ ደግሞ ታሪኩን የተሟላ እንዲሆንም ያደርገዋል በማለትም ተናግረዋል። የቤተ ክርስቲያኑና የአካባቢው ጥገና አሁን ከጀመርናቸው የከተማ ማዘመን ስራዎች ወይንም ደግሞ የቱሪስት መዳረሻዎችና የቅርስ አጠባበቅ ደረጃዎች ጋር ተጣጥሞ እንዲሰራ የሚመለከታቸው ሁሉ የሚጠበቅባቸውን አስተዋጽኦ እያደረጉ እንደሚገኙም እናውቃለን። ከዚህ በኋላም ይህ አስተዋጽኦአቸውን እንዲቀጥሉ የአደራ መልእክትም ማስተላለፍ እንፈልጋለን ሲሉ ምክትል ጠቅላይ ሚኒስትሩ በገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ተገኝተው ይህንን መልእክታቸውን አስተላልፈዋል። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝነላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስከምንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።